ብዙ ሰው ያቀኛል። በዚህ በትግል ውስጥ ያለ ሰው ያቀኛል። ማስረሻ ሰጥ ይባላለው። የአየር ኃይል ተዋጊ ፓይለት ነበርኩ። አሁን እረፍት ላይ እገኛለሁ። እረፍት እንዴት ነው? እረፍት አሪፍ ነው። ረጅም ጊዜ በዚህ በስርዓቱ ግፍ ሲፈጸምን ቆይቷል። እኔም የዚያ አንዱ ሰለባ ነኝ እና ህዝቡ በየቦታው ወጣቶች የራሳቸውን ህይወት መስዋዕት አድርገው አስፈትተውናል። ረጅም ዓመት እስከ ሞት ድረስ የሚያስቀጣ ክስ ነው የተመሰረተብን እና ከዚያ እንግዲህ የወጣን ህዝብ የዚህን ህዝብ ውለታ መክፈል ስላለብን እና ደግሞ ያ ጊዜ ተመልሶ እንዳይመጣ ህዝቡን ማደራጀት ስለሚያስፈልግ በተለይም የአማራን ህዝብ ተመልሶ ለሌላ ጉዳት እንዳይዳረግ ማደራጀት ማሰባሰብ ስላለብን እሱን ስራ እየሰራው ነው ያለሁት እና ጥሩ ነው። እስካሁን መደራጀት ለአማራ ህዝብ ምን ማለት ነው? እስኪ እንግዲህ ያው ረጅም ዓመት የአማራ ህዝብ በህወሓት የማህበራዊ ኢኮኖሚያዊና ፖለቲካዊ መገፋት ሲደርስበት ቆይቷል። ይሄንን የውሸት ታሪክን በማጣመም የአማራ ህዝብ ልክ እንደ ጨቋኝ እንደ በዝባዥ ተደርጎ የውሸት ትርክ ሲነገር ቆይቷልና ያንን መመከት ያልቻለው የአማራ ህዝብ አንደኛው እና ትልቁ ነገር ኢትዮጵያዊነት በሚል ዝም ብሎ ሀሳብ ላይ የተንጠለጠለ አታጋዩም ታጋዩም በማይታወቅ ደረጃ ዝም ብሎ የነበረ አስተሳሰብ ነበር የነበረውና እሱን እንግዲህ ማሰባሰብ ያስፈልጋል፣ ማደራጀት ያስፈልጋል። ሌላው ተደራጅቷል፣ ኦሮሞ ተደራጅቷል፣ ትግሬው ከማንም በላይ ተደራጅቷል፣ ሌላውም ተደራጅቷልና ኢትዮጵያ የምትባል ሀገር እንግዲህ የጋራ ሀገር ናት። ስለዚህ አማራው ብቻውን ዋጋ የሚከፍልባት አይደለችም፣ መሆን የለባትም። ዋጋ ከከፈልንም ጥሩ ነገር ከመጣም አብረን ነው መሆን መቻል ያለብንና ይህንን ህዝብ ዝም ብሎ ኢትዮጵያዊነት በሚል ተበትኖ እንዲኖር እንዲሞት እንዲፈናቀል በረሃብ እንዲያልቅ የሚደረጉ ነገሮችን ማስቆም ስላለብን ተደራጅተን ማስቆም ስላለብን እሱን ነገር እያደረግን ያለ ነውና መደራጀቱ ያሰብነውን ያክል ውጤት ባያመጣም ግን አሁን ባለበት ሁኔታና እንዳጀማመራችን ግን ጥሩ ነው ብዬ አስባለሁ። አንዳንዶች እንግዲህ የአማራ ብሔርተኝነት በተለይ የአማራ መደራጀት በስጋትነት ይመለከቱታል። የአማራን ህዝብ መደራጀት የሚጠቅመው ለኢትዮጵያ ህዝብ ነው። ለኢትዮጵያ እንደ ሀገርም የአማራ ህዝብ መደራጀትና ጠንካራ እንዲሆን ይጠቅማል። ይህንን የማይፈልጉ ኃይሎች በቡድን ተሰባስበው የራሳቸውን ቤት ሰርተው እና የራሳቸውን የዚህ የኩይ ሴራ ማስፈጸሚያ ለማድረግ የአማራ ህዝብ እንዳይሰባሰብ ስለሚፈልጉ የዚህ የቡድን ኢንተረስት የቡድን ፍላጎት ስላላቸው የሚያደርጉት አካሄድ ነው። አንደኛው ህወሓት ነው። የትግራይ ህዝብ የአማራ ህዝብ ሲደራጅ ከማንም በላይ ተጠቃሚ ይሆናል። የኦሮሞ ህዝብ የአማራ ህዝብ ሲደራጅ ከማንም በላይ ተጠቃሚ ይሆናል። ሀገር እንደ ሀገርም ትቀጥላለች። ይሄ እንዳይሆን ሀገር እንድትፈርስም በቡድን ደረጃ የሚንቀሳቀሱ አሉ። እንገነጠላለን ሌላም ማስፈራሪያ እየተጠቀሙ ግን ደግሞ አልቲሜት ጎሉ በኢትዮጵያ ላይ የኛ ፍልስፍና ከፍ ብሎ የኛ ፍላጎት ከፍ ብሎ የኢትዮጵያን ህዝብ ደግሞ አሳንሰን ጥቅሙንም እኛ ተጋርተን በበላይነት መምራት አለብን ከሚል ጽንፍ አስተሳሰብ የመጣ ቡድን አለ። እሱን እንግዲህ የአማራ ህዝብ እንዳይደራጅ ይፈልጋል። ይሄ ፍላጎቱም ሊሳካ የሚችለው እንደ ከዚህ በፊት የአማራ ህዝብ ሲበተን ነው። ከተሰባሰበ የራሱንም ጥቅም ስለሚጠይቅ አይፈልጉም። ስለዚህ እነዚህ እንደ ስጋት ባያዩት ነው የሚገርመው። የአማራ ህዝብ ከአማራ ህዝብ መደራጀት የሚያተርፈው የኢትዮጵያ ህዝብ ነው።
ይሄ እውነት ነው። የአማራ ህዝብ ጠንካራ በሆነበት ጊዜ ኢትዮጵያም ጠንካራ ነበረች፣ ታሪክ ይነግረናል። ስለዚህ በእኛ ጊዜ በእኛ እድሜ ይሄ ህዝብ ለተጨማሪ ሌላ ባርነት እንዳይዳረግ ውግዘቱንም ስድቡንም ነቀፌታውንም ሁሉንም ችለን ማደራጀታችንን እንቀጥላለን እና ስጋት የሚሆንባቸው ለነዚህ ቡድኖች እንጂ የኢትዮጵያ ህዝብ እንዳጠቃላይ የአማራ ህዝብ ጠንካራ እንዲሆን ይፈልጋሉ። እገዛም እያደረጉልን ነው ብዬ ነው የማስበው። የአማራ ብሔርተኝነት መዳረሻው ምንድን ነው? አሁን የአማራ ብሔርተኝነት እያቆጠቆጠ ያለበት ሁኔታ አለ። በተለይ መደራጀት ወጣቶች ላይ የሚታየው ስሜት አለ። ግን መዳረሻው የት ድረስ ነው የሚል ብዙዎች ጥያቄ ያነሳሉ። የአማራ ብሔርተኝነት መዳረሻው ኢትዮጵያን ጠንካራ ማድረግ ነው። የአማራ ህዝብ ባህር ዳር ላይ የሚቀመጥ አይደለም፣ ወይ ጎንደር ላይ የሚሰባሰብ አይደለም፣ ወይም ደሴ ወይ ደብረ ብርሃን ላይ የሚቀመጥ አይደለም። ጥያቄው የአማራ ህዝብ ጥያቄ ኢትዮጵያ እንዳትፈርስ የአባቶቻችንን ታሪክ ማስቀጠል ነው። የነበሩ ደካማና ጠንካራ ጎኖች ይኖራሉ። ባለፉት አመታት ባለፉት የአገዛዝ ጊዜዎች ጠንካራውን እናስቀጥላለን፣ ደካማውን ደግሞ እንዲስተካከል እናደርጋለን። ስለዚህ የአማራን ህዝብ ትግል አንድ ላይ በማድረግ በማቀናጀት ወጣቱን፣ ምሁራኑን በተለያየ የሙያ ፊልድ በማሰባሰብ መዳረሻችን ሀገር እንዳትፈርስ መጠበቅና በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች እኩል እና ፍትሃዊ ተጠቃሚ እንዲሆኑ ማድረግ ነው። እዚህ አማራ ህዝብ ላይ የአማራ ህዝብ ጥቅም፣ እኩልነትና አጠቃላይ ጥያቄዎቹ እንዲመለሱ ሰራለሁ የሚሉ አካላት እዚህ የአማራ ህዝብን እንወክላለን የሚሉ አካላትም ከዚህ ከጥቃቅን ልዩነቶች፣ ችግሮች ወጥተው በጋራ የአማራ ህዝብ ተጠቃሚነት እንዲረጋገጥ የሚሰሩበት አግባብ ከዚህ በፊት ባለው ሁኔታ አላየንም ነበርና አሁንም ያንን እንደ ክፍተት እነዚህ እርስ በርስ ውስጥ እንዳይገባና አጠቃላይ ይሄ አደረጃጀታቸው አሁን እያደራጃቸው ያለው አካል ገለልተኛ ሆኖ የህዝብን የወጣቱን የህዝብን ተጠቃሚነት የሚያረጋግጥ እነዚህ ኃይሎች ደግሞ እንሰራለን የሚሉ ኃይሎች በጋራ ሳይሰሩ የሚጠይቅበት ሲሰሩ ደግሞ በጋራ ተስማምተው እየሰሩ እንዲሄዱ በራሱ በህዝቡ ፍላጎት እየደገፋቸው እንዲሄድ የሚያስችሉ ስራዎች አብራችሁ እዚህ አካባቢ የሚሰሩት ነገር አለ ወይ? አዎ፣ ከዚህ በፊት የነበረው በዚህ የግል ስምን በማስቀደም የግል ጥቅምን በማስቀደም ሽኩቻዎች ነበሩ እና እነዚህ መለያየቶች ደግሞ በመንግስት ስለሚደገፉ እንዳልኩ የአማራ አንድነት መምጣት የለበትም በሚል ዝም ብሎ በእነዚህ በግዛቶች ላይ የሚሽከረከር ጥቅም እና ኮምፒቲሽን ውስጥ ያስገቧቸው ኃይሎች ነበሩ። መንግስት ነኝም ብሎ ክልሉ ላይ ያለውም በዚያ ደረጃ ይንቀሳቀስ ነበር። ይሄ ተቃዋሚውም እንደዚያው፣ ወጣቱም በዚያ ደረጃ መሳሪያ ሆኖ ቆይቷል። ለገዢዎች መሳሪያ ሆኖ ቆይቷል። እሱን ነው እየሰበርን ያለ ነው። አሁን የምናቋቁመው የአማራ ወጣቶች ማህበር የተለያየ ፍልስፍና ይኖረው፣ የተለያየ የፖለቲካ አይዲዮሎጂ ይኖረው፣ ግን አማራነቱን አሳልፎ መስጠት ስለሌለበት የዚህ ፓርቲ አባል ነህ የዚህ ፓርቲ አባል ነህ የሚባል አይደለም። በዚያ ደረጃም አይደለም። ገለልተኛ የሆነ ለህዝቡ የሚያስብ ለከተማው የሚያስብ ለሀገርም እንዳልኩ አልቲሜት ጎላችን ሀገር እንደ ሀገር እንድትቀጥል ማድረግ፣ ሀገር የሁሉም ባለቤትና ቤት መሆኗን ማረጋገጥ ነው። ስለዚህ ለዚያ እንቅፋት የሚሆኑ ነገሮችን በሙሉ እያስወገድ እየተሰባሰብን ያለ ነው። አሁን ዛሬ እንኳን እንደ ምሳሌ ባነሳል አንድነት ነኝ የሚል ፓርቲንም የወከለ ሰው አለ። የሌላ የዚህ የአብንም ፓርቲ ተወካይ ይኖራል። ጎንደር ውስጥ የሚኖር አለ፣ ጎጃም ውስጥ የሚኖር አለ፣
ወሎ ሸዋ ውስጥ የሚኖር አለ። አንድ ላይ የተሰባሰብ ነው። መያድ ውስጥ ያለ መሪም የነበረ አለ። ስለዚህ ይህንን የምናደርገው ይህንን አንድነት የአማራን አንድነት ለማምጣት ነው። አማራ አንድ ከሆነ ይታወቃል። ኖርማሊ ኃይሉም ይታወቃል። ኃይሉም ያለው አንድነቱ ላይ ነው ያለው። የኢትዮጵያ ኃይልም ያለው እዚህ የአማራ አንድነት ላይ ነው። አማራ ከተፈረካከሰ፣ አማራ በግዛቶቹ ከተከለለ፣ ወደ ጎጥ ከገባ፣ ወደ ዘረኝነት ከገባ አደጋ ነው። ስለዚህ አማራ ነኝ ብሎ ቤቱን ሰርቶ ልዩነቶች እንኳን ቢኖሩ በውስጥ እየተነጋገርን እየቀረፍናቸው ነው ያሉና ለውጥ አለ ብቻ ሳይሆን እጅግ በጣም ተስፋ ሰጭ የሆነ ለውጥ አለ። ይህንን እናስቀጥላለን፣ ይዘነው እንቀጥላለን። ክቡራን ተመልካቾች እየተከታተላችሁት ያላችሁት የወቅታዊ ፕሮግራማችንን ነው። ወቅታዊ የዛሬ ፕሮግራማችን እንግዲህ 100 አለቃ ማስረሻ ሰጤ ናቸው። አብራችሁን ቆዩ። መልካም። አሁን የአማራ ሕዝብ ጥያቄዎች ከዚህ በፊት የሚነሱ ነበሩ። በጣም ወሳኝ እንደውም አንዳንዶች የህልውና ጥያቄ ብለው የሚጠቅሷቸው አሉና እነዚህ አሁን ከለውጡ በኋላ ያሉበት ደረጃ የተፈቱበት አግባብ አለ ወይስ ምን ላይ ናቸው? እና አጠቃላይ የሀገራዊ ሁኔታውም ከክልሉ ጋር እያይዘው ከአማራ ሕዝብ ጋር እያይዘው ቢገልጹልኝ። አው እንግዲህ ህዝብ እንደተናገርኩት በተለያየ ቦታ ላይ እየሞተ እየተሰደደ እየቆሰለ ነው ይሄ ለውጥ የመጣው። ከዚህ ለውጥ ግን የአማራ ህዝብ ተካፋይ አይደለም። የአማራ ህዝብ ብቻ አይደለም፣ የኢትዮጵያ ህዝብም እንደውም እጅግ በጣም ፈታኝ ወቅት ላይ ነው ያለ ነው። ሀገር እንደ ሀገርም ስጋት ላይ ነው ያለችው። በየቦታው 4፣ 5 እስከ 10 ወጣቶች እያደራጀ የኖረውን 30 ዓመት 40 ዓመት እና ከዚያ በላይ የኖረን ሰው ህይወት እያፈናቀሉ ንብረት የመዝረፍ ዝርፊያን በመንግስትም የተፈቀደ በሚመስል ደረጃ ወንጀለኞች አይያዙም፣ መንግስትም አያስተባብልም፣ መንግስትም ጥበቃ አያደርግም። በተለይ በኦሮሚያ ክልል እኛንን ለውጥ ያመጣ ነው በሚል እጅግ በጣም ጽንፈኛ በሆነ መሪዎች እየተመራ ነው ያለው፣ እየሄደ ነው ያለው። መንግስትም እንደዚያው ነው። እኔ ይቅርታ አድርጉልኝ፣ አተያይ ትክክል ላይሆን ይችላል። ከዚህ በፊትም በማረሚያ ቤት ሆኜ የተለያዩ የትግል ስልቶችን በመቀየስ ከኦሮሞ ፖለቲከኞች ጋር ከነ አቶ በቀለ ገርባ ጋር በመሆን የተለያዩ የሰላማዊ ትግል አማራጮችን እየተጠቀምን ህዝብን ስናደራጅ ቆይተናል። ህዝብን ስናታግል ቆይተናል። ይሄ ታሪክ የሚያወጣው ነው፣ ራሳቸው የሚናገሩት ይሆናል። ከቅሊንጦ ማረሚያ ቤት እየተባሉ እየተጻፉ የሚወጡት ጽሁፎች እኛ ናቸው። ለ4 ቀን ለ5 ቀን የገበያ ማቆም አድማ የምንጠራው እኛ ነን። ይሄ በአክቲቪስቶች ይገኛል፣ በራሱ በጀዋር እጅ ይገኛል። እነዚህ ጽሁፎች ሌላው ኢትዮጵያ የሚያውቀው ነው የሚሆነው። ስለዚህ ለውጥ እኔ ነኝ ያመጣሁኝ ብሎ አንድ ቡድን ብቻ ሲነሳ እኛ የት ነበር? አሁንማ እንደውም ይሄ ሌላው አካባቢ እኮ ተረሳና ለውጥ ያመጣው ብአዴን ነው፣ ለውጥ ያመጣው ኦህዴድ ነው፣ ለውጥ ያመጣው ደኢህዴን ነው ወደ ማለትም ተደርሷል። እነሱን ነጻ አውጥተናል። እውነት ለመናገር ከህወሓት ጋር እኩል መታየት እንኳን አይችሉም ነበር። እኩል ጠረጴዛ ላይ አብሮ መነጋገር እንኳን አይችሉም ነበር። አሁን ይሄ ኢህአዴግ የሚባለውን አውሬ ድርጅት ርዕዮተ ዓለሙም የሰከረ ፍልስፍና ባያፈርሱት እንኳን እኩል መነጋገር ችለዋል፣ በኢህአዴግ ደረጃ ማለት ነው። እነሱንም ነጻ ያወጣን እኛ ነን። አጠቃላይ የኢትዮጵያ ህዝብ ነው። በሁሉም ቦታ ላይ ሰው ሞቷል። ጎንደር ላይ ብዙ ሰው ሞቷል። ባህር ዳር ላይ ብዙ ሰው ሞቷል። እነዚህ ለግል ጥቅማቸው አይደለም ወይ ቤት ሲዘርፉ አይደለም የሞቱት። እና ለውጡ የመጣው በጋራ ነበር፣ ግን ወደ አንድ ወገን ሄዷል። እዚያ ውስጥ ሆነን በምንሰራው ስራ እኛ ጽሁፍ እናወጣለን፣ ጀዋር ጋር እና ኢሳት ጋር ይደርሳል። ተመልሶ መሬት ላይ የሚሰራው በኦህዴድ ነው የሚሰራው። በኦህዴድ ተመልሶ ለኛ አንዳንድ በማረሚያ ቤት እንዳንጎዳ አንዳንድ ድጋፎች ያደርጉልናል። ስለዚህ ጀዋርን፣ በቀለ ገርባን፣ ለማን፣ አብይን፣ ዳውድን
የተለያዩ ሰው አድርጎ መቁጠር በራሱ አሁን ለሚሰራው ይሄ የተረኝነት ስሜት ይሄ የጽንፈኝነት ስሜት ለሚሰሩት ስራ በራሱ አቅም መፍጠር ነው እንደኔ ማለት ነው። አንድ ላይ ነው የሚሰሩት እንዳልኩ ነው። ቅድም የኛን ተሞክሮ አንስቻለሁ። ጀዋር የተለያየ አልነበርንም፣ እኔም የተለየው አልነበርኩም። ወይ በቀለ የተለየ አልነበርም። በአማርኛም በኦሮምኛም ነው እየጻፍን የምናወጣው። እያንዳንዱ ሰው ስለሚያውቅ በተለይ አክቲቪስቱ ስለሚያውቅ ማለት ነው። ስለዚህ አሁን መንግስት ሪስፖንሲብል በሚሆንበት ጉዳይ ላይ እነለማ እና አብይ መግለጫ ይሰጡበታል። ኖርማል ነው። እነሱ ያስተባብሉበታል ወይ ይሄዱበታል። እነሱ ቢሄዱ ሌላ ኪሳራ፣ ሌላ ከነሱ ድርጅት ችግር ይፈጠርብናል፣ ችግር ያመጣብናል በሚሉት አግባብ ደግሞ ያ ነገር መደረግ ካለበት ደግሞ በጀዋር እንዲሰራ ያደርጉታል፣ በአቶ ዳውድ እንዲሰራ ያደርጉታል። ስለዚህ አንድ አይነት ግብ ላይ ለመድረስ የተለያየ መንገድ የሚከተሉ ሰዎች እንጂ በፍጹም የተለያዩ ሰዎች አይደሉም። 12 ዓመት ቤት አገኛለሁ ብሎ ሲቆጥብ የኖረን የአዲስ አበባ ሕዝብ በጉልበት ሲቀማ መንግስት የለም እንዴ ልንል አንችልም። መንግስትም ስለሚያውቅ ነው። ኖርማሊ ድራማ ነው። ዛሬ ጀዋር ሜጫ ይዞ ወጣ። በነጋው የአዲስ አበባ ከተማ ከንቲባ መሬት ይሰጣለሁ አለ፣ ወይ ቤቱን ፈቅጀላቸዋለሁ አለ። ከኦሮሚያ ክልል ደግሞ በዚያ ቤት ዙሪያ ላይ መግለጫ ሰጠ። እኛ ያልተሳተፍንበት አርሶ አደሮቻችን ያልተሳተፉበት ያፈናቀሉ ምናምን እነዚህ አካባቢ ላይ ቤቶች ሲሰሩ አርሶ አደር ተፈናቅሎ ይሆናል። አርሶ አደሩ መቋቋም እንዳለበት ማምናለሁ። የኦሮሞ አርሶ አደር ከዚህ አካባቢ ላይ በትንሽ ገንዘብ ራሳቸው ቪዲዮ ባፈናቀሉት ሰው ላይ ወጥቶ ለልመና እንዲደረግ አልፈልግም። ግን ደግሞ መንግስት አለ ብሎ የአዲስ አበባ ሕዝብ ሲቆጥብ የኖረው ከድህነት ላይ ከሚበላው ላይ እየቆጠበ የኖረበትን ቤት ግን በኃይል የኛ ነው በሚል ተላልፎ ለሌላ ሲሰጥ እውነት ለመናገር ለውጡ እውነትም እነሱ ናቸው ያመጡት ወይም ደግሞ በተሳሳተ መንገድ ተረድተውታል ወደ ማለት ነው የሚሄደው። በዚህ ጉዳይ ላይ ከባዴንም ውስጥ ላይ ሊነጋገሩ ይችላሉ። በዚህ ደረጃ ግን ወጥተው ይሄ ድብቅ ስራቸውን ሲያጋልጡ አልሰማም። በዶዘር ነው ቤት እየፈረሰ ያለው አዲስ አበባ ላይ፣ ሌላም ቦታ ላይ እንደዛው የውጭ ዜጎች ኢንቨስተሮች ሳይቀሩ እየተገደሉ እየተቃጠሉ ነው። ኢሰብአዊነት በሀገራችን ታይቶ በማይታወቅ ደረጃ ዜጎች እየሞቱ ነው። ዘግናኝ የሆነ ኢንተርናሽናል ክራይም እየተፈጠረ ነው ያለው። ስለዚህ ይህን ማስቆም ይኖርበታል። ይህን ለማድረግ እንግዲህ አሁን ያለንበት አካሄድ የነሱ አካሄድ የፌደራል መንግስቱ አካሄድ እንዳልኩ በተረኝነት አካሄድ ስለሆነ እዚያ የሰሩትን ይስሩ፣ እዚህ ውስጥ ግን መደራጀት ይኖርበታል። ተመጣጣኝ ኃይል ይዘን እኩል መነጋገር እንድንችል አሁንም የአማራ ህዝብ የአማራ ወጣት መደራጀቱን በሁሉም አካባቢዎች ላይ ወረዳዎች ላይ ዞኖች ላይ በሁሉም አካባቢ ላይ ለህዝብ የቆመ ለሀገር የቆመ አስተሳሰብ ያለውን ወጣት ማሰባሰብና ማደራጀት ስለሚያስፈልግ በዚያ ደረጃ እየተንቀሳቀስን ያለ ነውና ለውጡ እውነት ለመናገር ኦፒዲዮን ጠቅመዋል። ውጭ ላይ ሆነው ደግሞ በዚህ እየታሰረ ባለው እየሞተ ባለው ወጣት የፖለቲካ ትርፍ ሲያደርጉ የኖሩ የፖለቲካ ነጋዴዎች አሉ። ለነሱ ጠቅመዋል። ከዚያ ውጭ ግን ለአማራ ህዝብ የጠቀመው ነገር የለም። እውነት ለመናገር ያመጣልን ነገር የለም። ያመጣልን ነገር ቢኖር በመንግስት የተደገፈ መፈናቀል ነው። በመንግስት የተደገፈ ሞት ነው ያመጣልን ነገርና እንዳልኩ ትግል ነው። ትግል ጎል አለው። ጎሉ ደግሞ ኢትዮጵያ እንዳትፈርስ ነው። በኢትዮጵያ ህዝብ ያለ በኢትዮጵያ ውስጥ ያለ ብሔር ብሔረሰብ እኩል ተጠቃሚ እንዲሆን ነው።
በዚህ ደረጃ ጥቅማችን ሲነካ ደግሞ እና ይሄን ጎል እናፈርሳለን ሲሉ እኩል ተወዳዳሪ ሆኖ መቅረብ ስላለብን በዚያ ደረጃ እየተንቀሳቀስን ነው ብዬ አምናለሁ። እንግዲህ በሁሉም ቦታ ትግል ነበረ። በዚህ ምክንያት ያው ለውጡ መጥቷል። ወጣቶች መስዋዕትነት ከፍለዋል። ብዙ ህዝብ የትም አካባቢ ላይ ታግሏል እና ይሄ ለውጥ በዚህ በታገለው ህዝብ ልክ እኩልነት እኩል የለውጡ ውጤት እንዲገኝ ምን መደረግ አለበት? እንዴት በኢህአዴግ ውስጥስ ምን አይነት አካሄዶች ነው መሄድ ያለባቸው ብለህ ሀሳብ የምትሰጠው? እንግዲህ አንዱ የአማራ ህዝብ ትግል ብአዴንን አማራ ማድረግ ነው። በዚህ በእናቴ አማራ ነኝ በአባቴ አማራ ነኝ የሚል ሰው አይደለም የምፈልገው። እኔ የአማራነት ስነልቦና ያለው ሰው ነው የምፈልገው። የአማራነት ስነልቦና ካለው የአማራ ህዝብ እኩል በኢኮኖሚም በፖለቲካም ተጠቃሚ መሆን አለበት ብሎ መነሳት ይኖርበታል። ክልሉ ላይ የአማራን ህዝብ ወክዬ መንግስት ነኝ እስካለ ድረስ ማለት ነው። ስለዚህ ቤተ መንግስት የተነካ ተብሎ ከቡራዩ ከምን ወጣቱ ሊመጣ ነበር ባለማግስት በአንድ ጠቅላይ ሚኒስትር እንደዚህ አይነት የኢትዮጵያ ጠቅላይ ሚኒስትር የአንድ አካባቢ ወይም ደግሞ የነዚህ አካባቢ ብቻ መንግስት እንደሆነ አድርጎ ሲያቀርብ እኔ ምን እየሰራው ነው እኔን ምን አርገኛል ማለት መቻል ነበረበት። እዚህ አካባቢ ያለ የአዴፓ ተወካይ እዚህ አካባቢ ላይ ያለ የፌደራል መንግስት እሱን እንደሰው አልቆጠረውም ማለት ነው፣ ወይም ደግሞ በያዘው ቦታ ላይ አላመነበትም ማለት ነው። ስለዚህ እንደ ድርጅትም መግለጫ ማውጣት ነበረበት። ህዝብን ከጎኑ ማሰለፍ አለበት ብዬ ነው ማምነው። ከዚህ በኋላ እንደዚህ አይነት የብሪት አካሄዶች፣ እንደዚህ አይነት ዘውገኝነት፣ ጽንፈኝነት በምንም ታምር የህዝብን ጥቅም አሳልፎ ለመስጠት በኦፒዲዮ ደረጃ የሚከደው እና አካሄድ ላፍታ እንኳን መዘግየት ያለባቸው አይመስለኝም። ሂደቶች ይኖራሉ፣ አካሄዶች ይኖራሉ። ኢህአዴግ ደግሞ አራቱም ድርጅቶች ናቸው። ለውጥ ማመጣን የሚሉት እኮ አራቱ ናቸው። ህወሓት ሳይቀር እኮ ለውጥ አምጥቻለሁ ይላል። የፖለቲካ ትግል የውስጥ ትግል አድርጌያለሁ ይላሉ እኮ። ስለዚህ በአንድ ድርጅት የበላይነት አገር እንድትመራ መፍቀድ ያለባቸው አይመስለኝም። ጠንካራ የሆኑ በህዝብ በኩል ታማኒነት ያላቸው የአማራዎችን አዴፓ ማሰባሰብ ያለበት ይመስለኛል። የዩኒቨርሲቲ አስተማሪዎች አሉ፣ የዩኒቨርሲቲ ውስጥ የሚሰሩ ሰራተኞች አሉ፣ ምሁራን አሉ። እነሱን ወደዚህ ውስጥ ማስገባት ያስፈልጋል። ጉልበት ነው የሚሆኑት፣ ለሱ አደጋ አይደለም የሚሆኑት። እሱ ሲፈርስ ህዝብም ላይም የተወሰነም ትንሽ አለመረጋጋት ይፈጠራል። እሱ እንዲሆን ስለማንፈልግ በተወሰነ መልኩም ቢሆን አትሊስት መፍረሱ በሂደት ነው መሆን መቻል ያለበት። በሂደት እያስረከበ ነው መልቀቅ ያለበት እንጂ ባንዴ ለእንደዚህ አይነት ወሮ በላ አሳልፎ ሲሰጥ እውነት ለመናገር ያመሃል፣ እንደ ህዝብም አያግባባንም። እኔ የምከራከር ከሆነ ለእኔ ስልጣን ሰጥቶ እኔ ዝም እንድል ማድረግ የለበትም። እኔ የምከራከር ከሆነ ዞሮ ዞሮ ሀሳብ የገዥ ከሆነ የኔን ሀሳብም መንግስት ሊሄድበት ይገባል ብዬ ነው የማስበው። ቢኮዝ መግዛት ያለበት ማስተዳደር ያለበት ሀሳብ ነው፣ መምራት ያለበት ሀሳብ ነው። እና ከዚህ በፊት ቲፒኤልኤፍ ሊደር እንዲሆኑ አይደለም የሰራው፣ ማናጀር እንዲሆኑ ነው ያደረጋቸው። ማናጀር እንዲመሩ አይደለም። አቅማቸውን በዚያ ደረጃ አሳንሶት ቆይቷል። አሁን እየደገፍናቸው ነው። ሰው ይሁን አማራ ይሁን የአማራን ህዝብ ጥቅም ያስከብሩ፣ የኢትዮጵያን ህዝብም ህልውና በተለይ የመኖር መብት ከሀገር ሀገር ዞሮ የመስራት መብታቸውንም አብሮ እኩል ጠረጴዛ ዙሪያ መወሰን መቻል አለበት። ኦፒዲዮ ሊወሰንለት አይገባም ብዬ ነው የማስበው። እኩል ምርጫ አላቸው፣ እኩል በዚህ ደረጃ የፍርሃት ቆፈናቸውን ከዚህ ከይሉንታ ፖለቲካ መውጣት አለባቸው እውነት ለመናገር እንጂ ብናገር ሌላ ዘረኛ እባላለሁ እዚህ ጋር ብናገር የትኛውም ቦታ ላይ አንድ የነጻነት ታጋይ የአፍሪካ ነጻነት ታጋይ ሲናገር ድሃ ተበደለ ብዬ የማስብበት ቦታ በሙሉ እየገባው ትጥቄን ይዤ ታገላለሁ ነው። እና የትኛውም ቦታ ላይ ድሃ ሲፈናቀል
አማራ ስላልሆነ ዝም ማለት የለበትም ወይ አማራ ስለሆነ ገና ያንተ ወገን ሲፈናቀል ተናገርክ ተብሎ እንደ ዘረኝነት ይቆጠርብኛል ብሎ ይህን ግፍ እያየ ማለፍ የለበትም ብዬ አስባለሁ። እና በመጀመሪያ አማራ እንዲሆኑ ነው ጥሪ ማድረገው። አማራ እንዲሆኑ የአማራነት ስነልቦና እንዲኖራቸው፣ የኢትዮጵያዊነት ስነልቦናም እንዲኖራቸው፣ ኢትዮጵያን እንዳትፈርስ ኢትዮጵያን የሚወዱ መሆን መቻል ይኖርባቸዋል። በዚህ ደረጃ ከመሪ ውጭ በተለያየ ዳይሬክሽን የሚደረጉ የኦፒዲዮን የተንኮል አካሄድ ግን ማስቆም ይኖርበታል ብዬ አስባለሁ። ካላስቆመም እኛ እናስቆማለን። ትግል ነው። ትግሉን ያመጣውም ህዝብ ነው። ህዝቡ ከዚህ ትግል አልተጠቀመም በሚል መቀስቀስ ይቻላል። በየቦታው እዚህ አካባቢ ላይ በምትሄድበት ሰዓት እጅግ በጣም ብዙ ወጣት ስራ የለውም። ይህን ወጣት አጣና ሲዘን መንገድ ማዘጋት ቀላል ነው፣ ስለማይጠቅም ነው። በዚያ ደረጃም የሀገር ህልውናና የህዝብ ጥቅም ይከበራል ብዬ ስለማላምንም ነው። እና በዚያ በኩል የሚደረጉ ግን ደግሞ ይህንን ኦነግን ያደረገው ቪዲዮ አያቅም፣ ይህንን ጀዋር ነው ያደረገው ቪዲዮ አያቅም የሚል የጅል አካሄድና ተጃጅለው እኛንም ሊያጃጅሉን የሚሄዱትን አካሄድ እውነት ለመናገር ስለማቅም ጭምር አጥብቄ እቃወማለሁ። ህዝብም ይሄን በዚህ እንዳይታለል ሰሞኑን አሁን የኦነግ ባንዲራዎች በተሰቀሉበት ቦታዎች በሙሉ አረንጓዴ፣ ቢጫ፣ ቀይ ባንዲራ ሊሰቀል ይችል ይሆናል። አካሄድ ነው። ኢትዮጵያዊነት በተጠላበት አካባቢ በሙሉ ኢትዮጵያዊነት ሊቀነቀን ይችል ይሆናል። አካሄድ ነው። በሙሉ አምነውበት ኢትዮጵያ መውደድ ይኖርባቸዋል። ኢትዮጵያ እንዲያስተዳድሩ መሪዎችን ደግፈናቸዋል። ለማ ደብረ ወርቅ ተወላጅ ስለሆኑ አይደለም እኮ ደብረ ወርቅ ላይ በየሻይ ቡና ቤቱ ፎቶአቸው ያለው ጥሩ የሀገር እና የአንድነት የኢትዮጵያዊነትን ህልውና ያስቀጥላሉ ብለን ተስፋ ጥለንባቸው ነው። ያም ሲሆን በሪዘርቭ ነበር የነበር ነው። እውን አረጉልን። አሁንም ቢሆን ከዚህ ከተንኮል አካሄዳቸው መታቀብ ይኖርባቸዋል። አዴፓ በዚህ በኩል ትልቅ ሚና ይኖረዋል። ይህን የማያደርግ ከሆነ ያው እንዳልኩ ትግል ላይ ነው ያለ ነው። በዚህ በኩል ይሉኝታ ይዞን የህዝብን ጥቅም አሳልፈን አንሰጥም። የአዲስ አበባ ጉዳይ የኦፒዲዮ ጉዳይ አይደለም። የአዲስ አበባ ጉዳይ የእያንዳንዱ ኢትዮጵያ ጉዳይ ነው። ሶማሌ ያገባዋል፣ ደቡቡ ያገባዋል፣ አማራው ያገባዋል፣ ትግሬው ያገባዋል። ስለዚህ እዚያ ውስጥ የሚሰሩ አንዳንዴ የመንግስትን መዋቅር ሙሉ ለሙሉ የኦፒዲዮ ሰዎች እንዲይዙት እየተደረገ ነው። የፌዴራል መንግስት እንደዚያው የዚህ የሚኒስትርነት ቦታውን ጠቃሚ የሚሏቸውን ቦታዎች በሙሉ ፌዴራል ደህንነት ቦታዎች፣ ሌሎችም ቦታዎች ኖርማሊ እነዚህ መስሪያ ቤቶች የሀገርና የህዝብ እንዲሆኑ ነው የምፈልገው። ከዚያ ውጭ የድርጅትን ዓላማ በተለይም የዚህ ተረኛ ነኝ ለሚል ቡድን አለንጋ ሆነው ከመጡ ግን ህዝብ እንደማይቀበላቸው ማወቅ ይኖርባቸዋል ብዬ ነው ማሰበው። አጠቃላይ እንደ ሀገር አንድነት እንዲኖር እዚህ በአማራ ደግሞ አማራ አንድነቱ ተጠናክሮ ኢትዮጵያንም ከስጋት እንዲታደግ ወጣቱ ምን ማድረግ አለበት? አዎ ትልቁ ነገር አሁን ተስፋችን ወጣቱ ነው። የዚች ሀገር ተስፋም ወጣቱ ነው። ሲከፋው አገር ሲበተን ቁጭ ብሎ ከሚነደው እሳት የሚሞቅ ወጣት አያስፈልግም። በአደንዛዥ እጽ የደነዘዘ ወጣት አያስፈልግም። ስለዚህ ከዚያ መውጣት መቻል አለበት። ሀገር መጠበቅ መቻል አለበት። የአማራ ወጣት መደራጀት አለበት። በተለያየ የፖለቲካ ፍልስፍና ውስጥ ይኖር አማራነቱን አሳልፎ ባንዳ መሆን የለበት። የአማራን ህዝብ ኢኮኖሚያዊ እና ፍትሃዊ ተጠቃሚነት ባላረጋገጠ መልኩ የሚመጣን አካል በሙሉ መመከት ይኖርበታል።
ትግሉ ሰላማዊ ነው የሚሆነው። ከዚህ በፊት እንደተደረጉት አካሄዶች እዚህ ጋር ወደ መቀሌ ሲሄድ ተንጠባጥቦ የተሰራን ሆስፒታል አናቃጥልም። እንደዚህ አይሆንም። እሱን አጋጣሚ አያገኙ። ስለዚህ ወጣቱ አሁንም እየተደራጀ ሀገሩን እንዲጠብቅ፣ አካባቢውን እንዲጠብቅ፣ የሰላሙ አጋዥ እንዲሆን፣ የኢትዮጵያን ሕዝብም ህልውና አጋዥ እንዲሆን ጥሪ ማድረግ እፈልጋለሁ። ኖርማሊ በዚያ ደረጃ ነው እየተደራጁ ያሉት። ለሌላው ስጋት በማይፈጥር መልኩ ነው እየተደራጁ ያሉት። አሁንም ይሄንን የተለያዩ ተንኮሎች እየተሰሩ የዚህን የወጣቱን አላማ ሽፍት አድርጎ ለግል መጠቀሚያቸው እንዳያደርጉት ነቅቶ መጠበቅ አለበት ብዬ አስባለሁ። ለዚህም አሁን እያደራጀን ያለነው ወጣት ከዚህ በፊትም የተደራጀው የአማራ ወጣት ለተግባራዊነቱ በቁርጠኝነት እንደሚንቀሳቀሱ ተስፋ አደርጋለሁ። የመንግስት አካላትም ከእርስ በርስ ሽኩቻ ወጥተው እዚህ ውስጥ ያለ አዴፓም አብንም ሌሎች ፓርቲዎችም ከእርስ በርስ ሽኩቻ ወጥተው እና በጋራ አንድ በሚያደርጉን የፍልስፍና ጉዳይ የፖለቲካ አይዲዮሎጂ ጉዳይ እንዳለ ሆኖ ግን በጸጥታው ጉዳይ በህዝብ ጥቅም ጉዳይ አንድ ላይ መስራትና አንድ ላይ መንቀሳቀስ አለባቸው ብዬ አምናለሁ። ስለዚህ ይሄን እንዲያደርጉም ጥሪዬን አስተላልፋለሁ። እናንተም እንግዲህ ጀማሪ እንደመሆናችሁ መጠን ይሄ ሚዲያ በህዝብ ቁጭት የተመሰረተ ሚዲያ ነው። ህዝብ ነው እያቋቋመ ያለው። የህዝብ አይንና ጆሮ በመሆን የአንድ ፓርቲ የአንድ ቡድን ደጋፊ ሳይሆን ለኢትዮጵያ ህዝብ እና ለአማራ ህዝብ ጩኸቱን የሚያሰማበት፣ ብሶቱን የሚያሰማበት፣ ደስታውንም የሚያሰማበት የህዝብ ድምጽ እንዲሆን ሁላችንም እንሰራለን። በርቱ ለማለት ወዳለሁ። አመሰግናለሁ። እናመሰግናለን። ክቡራን ተመልካቾች የዛሬ ወቅታዊ ፕሮግራማችን ይህን ይመስል ነበር። ከመቶ አለቃ ማስረሻ ሰጤ ጋር ያደረግነው ውይይት ማለት ነው። በሌላ ፕሮግራም እስከምንገናኝ ሰላም ቆዩን። መቶ አለቃ ማስረሻ ሰጤ በሌላ ፕሮግራም ሰፋ ያለ ቆይታ እንደሚኖረን ተስፋ አረጋለሁ። ለዛሬው እጅግ አድርጌ አመሰግናለሁ። ውድ የኢትዮ አዲስ ዴይሊ ተመልካቾቻችን ሀገራችን ኢትዮጵያ በሺዎች ለሚቆጠሩ ዓመታት በነገስታት በወታደራዊ አምባገነኖችና በዘር ተኮር ገዢዎች ስትተዳደር ቆይታለች። በእነዚህ ረጅም ዓመታት ውስጥ የኢትዮጵያ መንግስታት የዜጎችን መብት የረገጡ ጨቋኝ ቢሆኑም እስከ 1983 ዓመተ ምህረት ድረስ የሀገሪቱን የግዛት አንድነትና ሉዓላዊነት ከምንም ነገር በላይ ያስቀደሙ ነበር። ዛሬ ግን ከደርግ ውድቀት በኋላ ስልጣን ላይ የመጡት ህወሓትና የአሁኑ የብልጽግና መንግስት የኢትዮጵያን ጥቅም በማስቀደም ፋንታ የራሳቸውን ብሔር ወይም የክልል ስልጣን መሰረት ሲያሳድዱ እናያለን። ኢትዮጵያ ዛሬ ላይ ለመጀመሪያ ጊዜ ስልጣኑን ለማራዘም ሲል በየዕለቱ የራሱን ዜጎች የሚጨፈጭፍ ከራሱ ህዝብ ጋር በተለያዩ ግንባሮች ጦርነት ውስጥ የገባ መንግስት እየመራች ትገኛለች። ጠቅላይ ሚኒስትር አብይ አህመድ በአንድ በኩል መደመር በሚል የአብሮነትና የእድገት መርህን የሚያብራራ መጽሐፍ እየጻፉ፣ በሌላ በኩል ደግሞ ለዘመናት አብሮ የኖረን በታሪክ የተሳሰረን ህዝብ ጠላት እንዲሆንና እንዲዋጋ በማድረግ የጥቁር ህዝቦች የነጻነት ተምሳሌት የነበረችውን ኢትዮጵያን እያፈረሱ ነው። በደርግና በህወሓት ወይም ኢህአዴግ ዘመን የኢትዮጵያን ሁኔታ በቅርብ አይቻለሁ። የቀይ ሽብርን አስከፊነት፣ በሶማሌ በኤርትራና በትግራይ የተካሄዱትን ጦርነቶች፣ በተለይም በህወሓትና በሻዕቢያ መካከል የነበረውን ትንቅንቅ በአካባቢው ሆኜ ተከታትያለሁ። በእነዚያ ጊዜያት የኢትዮጵያ አንድነት ለአደጋ መጋለጡ ሁሌም ያሳስበኝ ነበር። ዛሬ ግን በጠቅላይ ሚኒስትር አብይ አህመድ ዘመን የሚያሳስበኝ የአንድነት ጉዳይ ብቻ አይደለም። የኢትዮጵያ እንደ ሀገር የመቀጠል ዕጣ ፈንታ ትልቅ አደጋ ውስጥ ገብቷል። ጠቅላይ ሚኒስትር አብይ የሚከተሉት እጅግ ደካማና አርቆ የማያይ ዲፕሎማሲ ኢትዮጵያ በአካባቢዋ ባሉ ሀገሮች ዘንድ እንደ ወራሪ ኃይል እንድትታይ ከማድረጉም በላይ ሉዓላዊነታችንና የሀገራችንን ትልቅነት አክብረው የኖሩ ታሪካዊ ጠላቶቻችን በሰሜን በምስራቅና በምዕራብ እስከ ግቢያችን ድረስ እንዲመጡ መንገድ ከፍቶላቸዋል። በተለያዩ የመገናኛ ብዙሃን የማህበራዊ ትስስር ገጾች ላይ የፖለቲካ ተንታኞች የጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ችግሮች ለመፍታት ፍላጎት እንደሌላቸው ሲናገሩ እሰማለሁ። ይህ እውነት ነው፣ ግን
ሙሉ እውነታው አይደለም። ጠቅላይ ሚኒስትሩ ችግሮችን የመፍታት ፍላጎት ብቻ ሳይሆን ችሎታውም በፍጹም የሌለው ሰው ናቸው። ታዲያ እኛ ኢትዮጵያውያን የችግር ፈጣሪ የሆነ መሪ ሀገራችንንም እኛንም ወደ ገደል ሲመራ እስከ መቼ ነው እጃችንን አጣጥፈን የምንመለከተው? የትግራይ ጦርነት ከመጀመሩ ከ2 ዓመት በፊት ጀምሮ ጠቅላይ ሚኒስትር አብይ ከህወሓት ጋር ያሉትን ልዩነቶች በውይይት እንዲፈቱና የኢትዮጵያ መከላከያ ሰራዊት ከውጭም ከውስጥም የሚገጥሙትን ፈተናዎች መቋቋም በሚችል መልኩ እንዲደራጅ በተከታታይ ተነግሯቸው ነበር። በተለይም የህወሓት አመራሮች አዲስ አበባን ለቀው መቀሌ ከገቡበት ጊዜ ጀምሮ ለጦርነት እየተዘጋጁ እንደሆነና የጦር መሳሪያም በብዛት እያስገቡ እንደሆነ መረጃ ሲቀርብላቸው የጠቅላይ ሚኒስትሩ ምላሽ ህወሓቶች ከፌዴራል መንግስቱ ጋር ጦርነት ውስጥ መግባትን በፍጹም አያስቧትም የሚል ነበር። ይህ ምላሽ ሰውየው የለየለት የፖለቲካ ድንቅ መሆናቸውን በግልጽ ያሳየ ነበር። የጠቅላይ ሚኒስትር አብይ አህመድ ይህ ንዝህላልነትና አርቆ አለማሰብ በትግራይ በአፋርና በአማራ በአጠቃላይ በኢትዮጵያ ህዝብ ላይ እጅግ ከፍተኛ ዋጋ አስከፍሏል። ታዲያ እኛ ኢትዮጵያውያን በግለሰብ ደረጃም ሆነ በሀገር ደረጃ በየቀኑ ከፍተኛ ዋጋ የሚያስከፍለን መሪ ተሸክመን እስከ መቼ ነው አመታትን የምንቆጥረው? በትግራይ ጦርነት ወቅት አሰቃቂ የጦር ወንጀሎች ተፈጽመዋል። የአንድ ሀገር ህዝቦች እርስ በርስ ተዋግተዋል። እናቶችና ወጣት ልጃገረዶች በቤተሰቦቻቸው ፊት ተደፍረዋል። ንብረት ወድሟል። መሰረተ ልማት ፈርሷል። የደረሰ እህል በእሳት ጋይቷል። ከፍተኛ ቁጥር ያለው ህዝብ ተፈናቅሏል። ይህ ጦርነት የረጅም ዘመን ታሪካዊ ትስስር ያላቸውን ህዝቦች ጠላት እንዲተያዩ ካደረገና ኢትዮጵያን ከፍተኛ ዋጋ ካስከፈለ በኋላ በፕሪቶሪያ ስምምነት ተቋጭቷል። የስምምነቱ ዋና ዓላማ የትግራይ የአፋርና የአማራ ህዝብ የሰላም አየር እንዲተነፍስና ወደ ልማት እንዲያተኩር ማድረግ ነበር። ነገር ግን ለጠቅላይ ሚኒስትር አብይ አህመድ ይሁንና ዛሬ ስምምነቱ ከተፈረመ ከ3 ዓመት በኋላ የአማራ ክልል ጦርነት አውድማ ሆነዋል። የትግራይና የፌዴራል ኃይሎች እንደገና ጦርነት ለመጀመር ቃላት ሲወራወሩ ይሰማሉ። በኦሮሚያ ደግሞ መሳሪያ ያነገበው ሁሉ ዜጎችን በማፈን ገንዘብ ይጠይቃል፣ ይዘርፋል፣ ይገላል። ታዲያ እኛ ኢትዮጵያውያን ዓለም አቀፍ የሰላም ስምምነት ያፈረሰን እና የፖለቲካ ልዩነቶችን ሁሉ በጦርነት ለመፍታት የሚሞክር እብድ ሰው ካናታችን ላይ አሽቀንጥረን የማንጥለው ለምንድን ነው? የኢትዮጵያ ሕዝብ የአፍሪካ ህብረትና የተባበሩት መንግስታት ድርጅት የፕሪቶሪያ ስምምነት ሲፈረም የተደሰቱት ኢትዮጵያ የሰላም አየር መተንፈስ ትጀምራለች በሚል እምነት ነበር። ነገር ግን በሰሜን ኢትዮጵያ የጥይት ድምጽ ትንሽም ቢሆን ፋታ ያገኘው ስምምነቱ ከተፈረመበት ከጥቅምት 23 ቀን 2015 ዓ.ም እስከ ሐምሌ ባሉት ወራት 7 ወራት ውስጥ ብቻ ነው። በሐምሌ አጋማሽ ላይ ጠቅላይ ሚኒስትር አብይ በእብደት ተነሳስቶ ፋኖን በ15 ቀን ትጥቁን አስፈትቼና አደብ አስገዝቼ እመለሳለሁ ብለው የጀመሩት ትርጉም የለሽና አገር አውዳሚ ጦርነት ዛሬ 2ኛ ዓመቱን አልፎ 3ኛውን ተያይዟል። ለምንድን ነው የጠቅላይ ሚኒስትር አብይ አህመድ መንግስት በትግራይ በአማራና በኦሮሚያ ምርጫው ጦርነት ብቻ የሆነው? በህዝብ ብዛትና በቆዳ ስፋት ከግማሽ በላይ በሆነው የኢትዮጵያ ግዛት ውስጥ ዓመታትን ያስቆጠረ የእርስ በርስ ጦርነት እየተካሄደ ኢትዮጵያ እንደ ሀገር መቀጠል የምትችለው እንዴት ነው? ዛሬ በአማራ ክልል የፌዴራል ኃይሎች በተሸነፉና ጥቃት በደረሰባቸው ቁጥር በጦርነት ውስጥ ምንም አይነት ተሳትፎ የሌላቸውን ወጣት ሴቶችን ደፍረው ጡታቸውን ቆርጠው ይገሏቸዋል። እናቶችም በልጆቻቸውና በባሎቻቸው ፊት ይደፍራሉ። ያዩትን ንብረት ሁሉ ይዘርፋሉ። ትምህርት ቤቶችንና የጤና ተቋማትን በድሮን ያፈርሳሉ። በአጠቃላይ ፋሺስት ጣሊያን በ5ቱ የወረራ ዓመታት ያፈጸመውን ግፍና በደል በፌዴራል ኃይሎች በአማራ ክልል በየቀኑ ይፈጸማሉ። በነገራችን ላይ አማራው ግፍና መከራው የሚደርስበት በሚኖርበት ክልል ውስጥ ብቻ አይደለም። ኢትዮጵያ ውስጥ በሚኖርባቸው አካባቢዎች ሁሉ ይሳደዳል፣ ይታሰራል፣ ይገደላል። አሩሲ በአማራ ደም የረጠበ ምድር ነው። ወለጋ አማራው በነጋ ጠባ እየታደነ የሚገደልበት ቦታ ነው። ቤንሻንጉል ጉሙዝም አማራው በስለት የሚታረድበት ቦታ ነው። አዲስ አበባ ውስጥ አማራው ቤቱ እላዩ ላይ ይፈርሳል፣ ታፍነው ደብዛው ይጠፋል፣ ይደበደባል፣ ይሰደዳል። ዛሬ አማራው ከአማራ ክልል በህዝብ ማመላለሻ አውቶቡስ አባቶቹ ወደ ቆረቆሯትና ወደ ገነቧት ከተማ ወደ አዲስ አበባ ከመግባት በእግሩ ናይሮቢ መሄድ ይቀለዋል። ለምንድነው የጠቅላይ ሚኒስትር አብይ አህመድ መንግስት አማራው ባህሉና ሃይማኖቱ አንድ ላይ እንዲጠፉ የሚፈልገው? ሌላው ኢትዮጵያዊ ስለምንድነው ይህንን መንግስታዊ ጥቃት አፉን ዘግቶ የሚመለከተው? ነገ የጥቃት ሰለባው እሱ ሲሆን ማን ሊደርስለት ነው? ስብሰባ ተጠርቶ ነፍሰ ገዳዩ አብይ በተናገረ ቁጥር የሚያጨበጭበው የኢትዮጵያ ምሁርስ መቼ ነው ምሁር በአንድ ሀገር ውስጥ መጫወት የሚገባውን ሚና የሚጫወተው? መቼ ነው ምሁር ተብዮቻችን እንደ ዳኛቸው አሰፋ የአጎብጋቢነት ሳይሆን ምሁራዊ ሚና
የሚጫወቱትና ሀገርን ካደጋ የሚያድኑት? የኢትዮጵያ ወጣትስ ግፍና መከራን እየሸሸ በየባህሩ ከሚሞት ለምንድነው እዚሁ ሀገር ውስጥ ከነፍሰ ገዳዮች ጋር ተናንቆ ሳይፈራ ሳይሸበርና ምን ሆናለሁ የሚል ስጋት ሳይኖርበት እየሰራ በሰላም መኖር የሚችልባትን ኢትዮጵያን የማይፈጥረው? ጠቅላይ ሚኒስትር አብይ አህመድና ሰብአዊነት የጎደላቸው በክልልና በፌዴራል ደረጃ የሚገኙ የአማራ ባለስልጣኖች በመገናኛ ብዙሃን በቀረቡ ቁጥር የፋኖ ኃይሎች ሰላም የሚፈልጉ ከሆነና ትጥቃቸውን ፈትተው ከመጡ በራችን ለድርድር ክፍት ነው የሚል መልእክት በተከታታይ ሲናገሩ ይሰማሉ። ነገር ግን በአንድ ራስ ሁለት ምላስ የሆነው ጠቅላይ ሚኒስትር አብይ ትጥቃቸውን ሳይፈቱ ሁለቴ ከኢትዮጵያ ውጭ ሄደው ከፌዴራል መንግስት ጋር እንዲደራደሩ ለኦነግ ሸኔ ኃይሎች የሰጡትን እድል ለፋኖ ኃይሎች አንዴም አልሰጡም። ለምን? የጠቅላይ ሚኒስትር አብይ አህመድ መንግስት ኢትዮጵያን እያወደመ ያለው በፖለቲካው መስክ ብቻ አይደለም። በኢኮኖሚ ዘርፍም ቢሆን ኢትዮጵያን ምርት የማይመረትባት፣ እህል ተዘርቶ የማይታጨድባት፣ ገንዘብ እቃ መግዛት የማይችልባት፣ የውጭ ሀገር ኢንቨስተሮች የማይመጡባት፣ የሀገር ውስጥ ኢንቨስተር ካፒታሉን የሚያሸሽባት፣ በብዙ ሺዎች የሚቆጠሩ የመጀመሪያና ሁለተኛ ዲግሪ ያላቸው ወጣቶች ስራ አጥተው ጎዳና ለጎዳና የሚመላለሱበት፣ የገጠርና የከተማ ስራ አጥነት የሰፈነባት፣ በብዙ ሚሊዮን የሚቆጠሩ ዜጎች በልተው የማያድሩባት ሀገር አድርጓታል። ተናግሮ የማያባራ አፍ እንጂ የሚሰማ ጆሮ የሌለውና ራሱን በሁሉ ነገር እንደ አዋቂ አድርጎ የሚቆጥረው ጠቅላይ ሚኒስትር አብይ አህመድ ሀገር ውስጥ ፕሮፌሰር አለማየሁ ገዳና በቅርቡ ያረፉትን ፕሮፌሰር በፈቃድ ደግፌን የመሳሰሉ በኢትዮጵያ ኢኮኖሚ ላይ ለረጅም ጊዜ ጥናትና ምርምር የሰሩ አንቱ የተባሉ ምሁራን፣ በውጭ ሀገር ደግሞ በዓለም ባንክ ውስጥ የሰሩና በታዋቂ ዩኒቨርሲቲዎች የሚያስተምሩ እንደ ዶክተር ዮናስ ብሩና ዶክተር ተሾመ አበበን የመሳሰሉ ብዙ የኢኮኖሚክስ ጠበብቶች የዓለም የገንዘብ ድርጅት ወይም IMF ፖሊሲ እንደ ኢትዮጵያ አይነት ታዳጊ ሀገር የማይመጥን ነው፣ ይቅርባችሁ፣ አያዋጣም፣ ሀገር ታበሻላችሁ እያሉ በተደጋጋሚ ሲነግሩት ከራሱ ውጭ ማንንም የማይሰማው ጠቅላይ ሚኒስትር አብይ ከዓለም አቀፉ የገንዘብ ተቋም ጋር ተስማምቶ ተግባራዊ ያደረጋቸው ፖሊሲዎች ድሃዊ ኢትዮጵያዊ ሆዱን ቋጥሮ የቆጠበው ገንዘብ በአንድ ጀንበር እንዲሟሟ ከማድረጉም ባሻገር ወትሮውኑ ጥሩ ገቢ የኖራቸው ሌሎችን ይረዱ የነበሩ የኢትዮጵያውያን የሰው እጅ እንዲመለከቱ አድርጓቸዋል። ዛሬ ኢትዮጵያ ውስጥ የሚታየው የኢኮኖሚ ችግር የሰው ልጅ መሸከም ከሚችለው በላይ ሆኗል። ጎረቤታችን የሱዳን ሕዝብ የዳቦ ዋጋ ተወደደ ብሎ አልበሽርን አሽቀንጥረው ሲጥል ትናንት በዓይናችን አይተናል። ኢትዮጵያ ውስጥ የሸቀጥና የአገልግሎት ዋጋ በየቀኑ የሚያድገው የኢትዮጵያ ውስጥ ዋጋው የማይጨምር ወይም በየቀኑ ዋጋው እየቀነሰ የሚሄደው የሰው ሕይወት ብቻ ነው። ጎረቤት ኬንያ ውስጥ ፕሬዝዳንት ሩቶ ከIMF ጋር ተስማምቶ ሊያደርገው የነበረውን ፖሊሲ የኬንያ ህዝብ በነቂስ ወጥቶ ተቃውሞ ሲያሰማና መንግስትን ወጥሮ ሲይዝ ሩቶ ኬንያውያንን በፍጹም አንቀበልም ያሉትን የIMF ፖሊሲዎች ተግባራዊ እንዳይሆን አድርጓል። እኛ ኢትዮጵያውያን በምዕራብ በኩል ለ30 ዓመታት ሱዳንን አንቀጥቅጦ የገዛ አምባገነን በህዝባዊ እምቢተኝነት ከስልጣን ተወግዶ እስር ቤት ሲገባ አይተናል። ኬንያውያን እኛ አፋችንን ዘግተን የተቀበልነውን የIMF ፖሊሲ አንቀበልም ብለው በህዝባዊ እምቢተኝነት ተነሳስተው እንዲሻር ሲያደርጉ ተመልክተናል። እኛ የዳቦ ዋጋ ብቻ ሳይሆን የሁሉም ሸቀጥና አገልግሎት ዋጋ እንደ ህፃን ልጅ በየቀኑ እየጨመረ ህይወት ፈተና ሲሆንብን ለምንድነው ጎዳና ወጥተን መንግስትን ወጥረን የማንይዘውና የፈረመውን ፖሊሲ እንዲሽር የማናደርገው? ለምንድነው ከጎረቤቶቻችን በተለየ መልኩ ጭቆናን፣ የኑሮ ውድነትን፣ ስራ አጥነትንና በነጋ ጠባ መታፈንና መታሰርን አሜን ብለን ተሸክመን የምንኖረው? የጠቅላይ ሚኒስትር አብይ አህመድ መንግስት ስለ ቴክኖሎጂ በተለይም ስለ ሰው ሰራሽ የማሰብ ችሎታ ወይም AI በተደጋጋሚ ሲናገር ይሰማል። አንዴማ ኢትዮጵያ ውስጥ አርቲፊሻል ኢንተለጀንስ በቅርብ ጊዜ በእያንዳንዱ ኢትዮጵያዊ ቤት ሊኖር እንደሚችል ተናግሯል። ሆኖም ዛሬ የምናየው የሰው ሰራሽ የማሰብ ችሎታና የድሮ ቴክኖሎጂ ኢትዮጵያ ውስጥ ለጥፋት እንጂ ለልማት ሲውል አናይም። ውስብስብ የሰው ሰራሽ የማሰብ ችሎታና በየመንገዱና በየሰፈሩ የሚተከል የስለላ ቴክኖሎጂ የተረጋጋ አምባገነናዊ ስርዓት የመፍጠር አቅም እንዳላቸውና ለተደራጀ ህዝባዊ ትግል እንቅፋት ሊሆኑ እንደሚችሉ ጥናቶች ያሳያሉ። ይህንን የተረዳው ጠቅላይ ሚኒስትር አብይ አህመድም የስልጣን ዘመናቸውን የሚያሳጥር ህዝባዊ አመጽ እንዳይጨምር ከተጀመረም ወዲያው ደብዛው እንዲጠፋ ለማድረግ ለነዚህ ቴክኖሎጂዎች ከፍተኛ በጀት መድበው እየተንቀሳቀሱ ነው። ከዚህ በተጨማሪ ጠቅላይ ሚኒስትር አብይና የመገናኛ ብዙሃን ሰራዊቶቻቸው የብልጽግና መራሹ ስርዓት ከዚህ በፊት ከነበሩት ስርዓቶች ሁሉ የተሻለ እንደሆነ፣ በብልጽግና ዘመን ኢትዮጵያ በከፍተኛ ፍጥነት እያደገች እንደሆነና በቅርብ ጊዜ የኢትዮጵያ ኢኮኖሚ የአፍሪካ ትልቁ ኢኮኖሚ እንደሚሆን
ዜጎችን ለማሳመን ሰፊ የፕሮፓጋንዳና የአእምሮ መቆጣጠር ስራ እየሰሩ ነው። ዘመናዊ ቴክኖሎጂ ደግሞ እንዲህ አይነት ስራዎችን ለመስራት አመቺ ነው። ጠቅላይ ሚኒስትር አብይ ዘመኑ የፈጠረውን ቴክኖሎጂ ተጠቅመው ሀገር ውስጥም ውጭ ሀገርም የሚኖሩ ለሆዳቸው ያደሩ ከሃዲዎችን በመሰብሰብ ዲጂታል ሰራዊት የሚባል ቡድን ፈጥረው ህዝብን የማደናገርና የማሳሳት ስራ በየደቂቃው ሲሰሩ በአይናችን እያየን ነው። የዲጂታል ቴክኖሎጂ እድገትና መስፋፋት አምባገነን መንግስታት ህዝብን አፍነው እንዲገዙ ብቻ ሳይሆን ህዝብ አፈናውን በቃ ብሎ እንዳይነሳ ለማድረግም ይጠቀሙበታል። ሆኖም ዲጂታል ቴክኖሎጂ አምባገነኖች እንዳሰኛቸው የሚቆጣጠሩት ወይም እነሱ ብቻ ያላቸው ቴክኖሎጂ አይደለም። በደርግ ዘመን ትግል ሲካሄድ ደርግ የመገናኛ ብዙሃንን ሙሉ ለሙሉ ተቆጣጥሮ የራሱ የፕሮፓጋንዳ መሳሪያ ስላደረገው ህዝብ መረጃ የሚያገኝበትና የደርግን ክፋትና ጭካኔ ለዓለም አቀፉ ማህበረሰብ በፍጥነት ማድረስ የሚቻልበት መንገድ አልነበረም። በደርግ ጊዜ በደቡብ ኢትዮጵያ አርባ ምንጭ ውስጥ መንግስት ግልጽ የሆነ ወንጀል በአደባባይ ሲፈጽም አዲስ አበባ ውስጥ ያለው ሰው እስኪሰማው ብዙ ጊዜ ይወስድ ነበር። ዛሬ ግን ለቴክኖሎጂ እድገት ምስጋና ይግባውና የአምባገነኖች የመገናኛ ብዙሃን ሞኖፖሊ ተሰብሯል። ኢትዮጵያ ውስጥ በትናንሽ ከተሞችና ወረዳዎች ውስጥ የሆነ ነገር ከተፈጠረ ዋሽንግተን ዲሲና አውሮፓ የሚሰማው ክስተቱ በተፈጸመ በሴኮንዶች ውስጥ ነው። ለዚህም በቪዲዮ ማስረጃ ተደግፎ። ስለዚህ እኛ ኢትዮጵያውያን እሾህም በሾህ እንደሚባለው እኛም ዘመኑ የሰጠንን ቴክኖሎጂ በመጠቀም የተደራጀ የተቀነባበረና ጠንካራ አመራርና ስርዓት ያለው የህዝባዊ እምቢተኝነት ትግል መጀመር አለብን። የተቀነባበረ የህዝባዊ እምቢተኝነት ትግል አንዳንዴ በሰው ሰራሽ የማሰብ ችሎታና በተወሳሰበ የስለላ መረብ ሊገታ የሚችል ቢሆንም በቅርቡ ኔፓል፣ ማዳጋስካር፣ ፔሩና ሞሮኮ ውስጥ እንደታየው አምባገነኖች ከምንም በላይ የሚፈሩት ህዝባዊ ማዕበል ነው። እኛ ኢትዮጵያውያን ከላይ ከተጠቀሱት ሀገሮችና እኛ ራሳችንም በ1966 እና በ2010 ዓመተ ምህረት ካደረግነው ትግል ተምረንና የዘመኑን ቴክኖሎጂ ተጠቅመን ሀገራችን ኢትዮጵያን የህልውና አደጋ ውስጥ ይዞ የገባውን አገዛዝ ማንበርከክ አለብን። እንዲህ ሲባል ግን የሀገሪቱን ሀብት ከሚጠቀም መንግስት ጋር የቴክኖሎጂ ውድድር ውስጥ እንግባ ማለት ሳይሆን የኛ የቴክኖሎጂ አጠቃቀም ትኩረት ቅልጥፍና ላይና መንግስትን መረበሽና መንግስት የጀመራቸውን አንዳንድ ስራዎች አቋርጦ ቦታውን ለቆ እንዲሄድ ማድረግ ላይ መሆን አለበት። የህዝባዊ እምቢተኝነት ትግል ስልቶችንና የቴክኖሎጂ አጠቃቀምን በተመለከተ ለሚከተሉት 10 ነጥቦች ትልቅ ትኩረት ልንሰጥ ይገባል። በህዝባዊ እምቢተኝነት ዙሪያ፣ አንደኛ፣ የህዝባዊ እምቢተኝነት ትግላችን በአንድ መሪ የሚመራ ወይም በግልጽ የሚታይ ተዋረድ ያለው አደረጃጀት ሳይሆን ለክትትልና ለጥቃት በማያመች መልኩ ያልተማከለ አመራር እንዲኖረው ማድረግ እጅግ በጣም አስፈላጊ ነው። ሁለተኛ፣ የህዝባዊ እምቢተኝነት ትግላችን ከጎዳና ላይ ተቃውሞዎች ባለፈ ብዙ አይነት ዘዴዎችን መጠቀም አለበት። ለምሳሌ የስራ ማቆም አድማ፣ የቤት ውስጥ አድማ፣ ባይኮት ማድረግ፣ ስራ ላይ አለመገኘት ወይም የመንግስት የስራ እንቅስቃሴ እንዲያዘግም ማድረግ፣ ምልክቶችንና አጫጭር የትግል ዜማዎችን መጠቀም፣ ተመሳሳይ ቀስቃሽ ጽሁፎች ያሉበት ቲሸርት ለብሶ መውጣት፣ ትራፊክ መዝጋት ወዘተ የመሳሰሉ የትግል ስልቶችን እየቀያየርን ብንጠቀም አንደኛ በመንግስት ላይ ከፍተኛ ጫና እንፈጥራለን። ሁለተኛ በመንግስት ያፈና ኃይሎች መጋለጥን እናስወግዳለን። ሶስተኛ የህዝባዊ እምቢተኝነት እንቅስቃሴው ሲደራጅ አደረጃጀቱ ወይም የአደረጃጀት ሂደቱ መንግስት በቀላሉ በሚቆጣጠራቸው የዲጂታል መረቦች ላይ ሳይሆን በቀጥታ ሰው ለሰው በኮሚኒቲ ደረጃ የሚደረግ አደረጃጀት ቢሆን ይመረጣል። በተለይ ኢትዮጵያ ውስጥ የስልክ፣ የቴሌግራም፣ የዋትስአፕ፣ የፌስቡክ እና የኢንስታግራም ግንኙነቶች መንግስት ሙሉ በሙሉ በሚቆጣጠረው መረብ ውስጥ ስለሚያልፉ ከፍተኛ ጥንቃቄ ሊደረግ ይገባል። አራተኛ የህዝባዊ እምቢተኝነት እንቅስቃሴያችን በአንድ በኩል ዓለም አቀፉ ማህበረሰብ ነፃ መገናኛ ብዙሃንና የሰብአዊ መብት ተሟጋቾችን እንዲረዳና እንዲደግፍ በተከታታይ መማጸን አለበት። በሌላ በኩል ደግሞ ዓለም አቀፉ ማህበረሰብ ኢትዮጵያ ውስጥ ባለው ጨቋኝ ስርዓት ላይ የኢኮኖሚ ማዕቀብና ዲፕሎማሲያዊ ጫና እንዲያደርግ ተከታታይ ስራ መስራት አለብን። በቴክኖሎጂ አጠቃቀም ዙሪያ አምስተኛ የህዝባዊ እምቢተኝነት እንቅስቃሴው ሲደራጅና ከመንግስት ጋር ግብግብ ውስጥ ሲገባ ከጫፍ እስከ ጫፍ ደህንነታቸው በተጠበቀ የግንኙነት መተግበሪያዎች ወይም ኢንድ ቱ ኢንድ ኢንክሪፕሽን አፕስ በመጠቀም የህዝባዊ እምቢተኝነት ትግሉን ከመንግስት ክትትል ለመጠበቅ በጣም አስፈላጊ ነው። እኛ ኢትዮጵያውያን ሀገር ውስጥም በውጭ ሀገሮችን ከፍተኛ የፈጠራ ችሎታ ያላቸው የመረጃ ቴክኖሎጂ ሰዎች ስላሉን እነዚህ ሰዎች የመንግስት የደህንነት ሰዎች የት እንዳሉ፣ የት አካባቢ መንገዶች እንደተዘጉና በአጠቃላይ የህዝባዊ እምቢተኝነት እንቅስቃሴ ለማድረግ ለጊዜው ከፍተኛ ስጋት ያለባቸው ቦታዎች የት አካባቢ እንዳሉ ለእንቅስቃሴው መሪዎች መረጃ የሚሰጡ የሞባይል ካርታ ስራ መተግበሪያዎችን እንዲፈጠሩና በስራ ላይ እንዲውሉ ማድረግ አለብን።
7ኛ የመንግስትን የስለላ መረብ ለመስበር በተለይም የግለሰቦችን ፊት መዝግበው ማንነትን የሚገልጹ ስርዓቶችን ለማደናቀፍ ማስክ መልበስ፣ ካሜራዎች ላይ ሌዘር ማብራት፣ ጃንጥላዎችን መጠቀምና በአጠቃላይ የግለሰቦች ማንነት እንዳይታወቅ ማድረግ አስፈላጊ ነው። 8ኛ የህዝባዊ እምቢተኝነት እንቅስቃሴው የመንግስትን ፕሮፓጋንዳ ለማክሸፍና በተጨባጭ ትረካዎች ላይ እምነት ለመፍጠር በሰው ሰራሽ የማሰብ ችሎታ የታገዘ የእውነት መፈተሽ ስራዎችን በመስራት ህዝብ የቱ እውነት የቱ ውሸት እንደሆነ ለይቶ እንዲያውቅ ማድረግ አለበት። 9ኛ መንግስት በተደጋጋሚ በዜጎች ላይ የሚፈጽመውን ግፍና በደል ከተቻለ በቪዲዮ በተደገፈ መረጃ ካልተቻለ በጽሁፍ ማስቀመጥ ህዝባዊ መንግስት ሊመሰረት ህዝብን የረገጡና በህዝብ ላይ ሰቆቃ የፈጸሙ ኃይሎች ለፍርድ ሲቀርቡ እንደ ማስረጃ ሆኖ ያገለግላል። 10ኛ የህዝባዊ እምቢተኝነት ትግል ሲካሄድ ብዙ የምንወስዳቸው እርምጃዎች ቢኖሩም እነዚህን እርምጃዎች ስንወስድ ሰው ሰራሽ የማሰብ ችሎታና መንግስት የሚዘረጋቸው የስለላ መረቦች ሊተነብዩት እንዳይችሉ ለማድረግ የተለያዩ እርምጃዎችን ስንወስድ እርምጃዎችን ተከታታይ ባልሆነ መልኩ መውሰድ አለብን። ማለትም ናን ሲኩዌንሻል። በቅርቡ በሚጠናቀቀው የፈረንጆቹ ዓመት 2025 ብቻ ኔፓል፣ ኢንዶኔዥያ፣ ሞሮኮ፣ ፔሩና ማዳጋስካር ውስጥ ህዝባዊ እምቢተኝነት በአንዳንድ ሀገሮች መንግስታት ከስልጣን እንዲወርዱ፣ በሌሎች ሀገሮች ደግሞ ማህበረሰቡ ያልተቀበላቸው ህጎች እንዲሻሩ አድርጓል። በብዙዎቹ ሀገሮች ውስጥ የህዝባዊ እምቢተኝነት እንቅስቃሴው የተቀነባበረውና የተመራው ጄኔሬሽን ዚ በሚባለው የማህበረሰብ ክፍል ነው። በ1990 እና በ2025 ዓ.ም መካከል የተወለዱት ይህ ትውልድ በዲጂታል ቴክኖሎጂ መስፋፋት ውስጥ ያደገ በመሆኑ በኮምፒውተር፣ የስማርት ስልክና የማህበራዊ መገናኛ ብዙሃን አጠቃቀሙ ከሱ ቀድሞ ከተወለደው የማህበረሰብ ክፍል የበለጠ ነው። ይህ ትውልድ በማህበራዊና ፖለቲካዊ ጉዳዮች ላይ የሚያደርገው ክትትልና ተሳትፎም ከፍተኛ እንደሆነ ይነገርለታል። በሀገራችን ኢትዮጵያ ውስጥ የጄኔሬሽን ዚ ትውልድ በቁጥር እስከ 40 ሚሊዮን እንደሚደርስ ይገመታል። ስለዚህ የኢትዮጵያ ፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ ምሁራን፣ የሰብአዊ መብት ድርጅቶችና የሴቶች ማህበራት ይህንን ትውልድ ማደራጀትና ቀሪ ህይወቱን ስራ እየሰራ ቤተሰብ መስርቶ ትርጉም ያለው ኑሮ መኖር የሚችልባትን ኢትዮጵያን እንዲፈጥር ማዘጋጀት አለባቸው። ኢትዮጵያ ውስጥ ጭቆናና አምባገነንነት እስካልተወገደ ድረስ አፈና፣ እስር፣ ሞትና ስደት በተከታታይ የሚደርስበት ይሄው የጄኔሬሽን ዚ ትውልድ ነው። ስለዚህ ተደራጅቶና ታግሎ አምባገነንነትን በማንበርከክ ከማንም በላይ የሚጠቀመው ይሄ ትውልድ ነው። በአሁኑ ወቅት በአንዳንድ አካባቢዎች ተገደው የህልውና ትግል ለማድረግ በየጫካው የገቡ ኃይሎች የሚያደርጉት የትጥቅ ትግል እንዳለ ሆኖ ከሱ በተጨማሪ የህዝባዊ እምቢተኝነት ትግል በየቦታው ቢስፋፋ የኢትዮጵያን ትንሳኤ ያፋጥናል። ሀገር ቤቱም በውጭ ሀገሮችም የሚገኘው ኢትዮጵያዊ ሁሉ ኢትዮጵያ ውስጥ የህዝባዊ እምቢተኝነት እንቅስቃሴ እንዲጀመር የራሱን አስተዋጽኦ ማድረግ አለበት።